ስለ ቪኒሺየስ ጁኒየር የአገጭ ሰርጀሪ እንግዲህ ሁላችሁም ሰምታችኋል ብዬ አስባለሁ። እስካሁን ድረስ ቪዲዮ ያልሰራሁትኝ ማለት ነው። ይሄ ሰውዬ ያደረገውን ነገር ማመን አልቻልኩኝም። ገብታችኋል? ይሄንን ሰውዬማ ኳስ ሲጫወት ነው ማየት ያለብኝ ብዬ ነው በራሱ ኢንስታግራም ላይ ለቀቀው። ማን ይሄ ሰውዬ ቪኒሺየስ ነው ዲዲ ነው የሚመስለው። ማን አሜሪካ የሄደው ለአንድ ወር ነው። ለዚህ ነው ዓለም ዋንጫ አሜሪካ አታዘጋጁ ምን ነው። አሜሪካ ለአንድ ወር ቢሄድ በነኪም ካርዳሽያን ምናምን ሞቲቬት ተደረገ መሰለኝ ሰርጀሪ ጀመረ። ማን ፈጣሪ ያተረፈን እንጂ ይሄ ሰውዬ ታይላንድ ነው ተዘጋጁ ዓለም ዋንጫው። ቀጣይ ዓመት በሴቶች ወርልድ ካፕ ነበር የሚመጣው። ማን የፈለገ ነገር ልትሰደብ ትችላለህ፣ ጥቁር ልትባል ትችላለህ። በጣም ብዙ ተጫዋቾች ሮናልዲኒዮ ኢቭን አዲዳስ ስፖንሰር አላደረገው በፊቱ ምክንያት ገብቷል። የፈለገ ነገር ሊፈጠርብ ይችላል። ሮናልዲኒዮ ማድሪድ ያልገቡ በፊቱ ምክንያት ነው። ሄሎ ዴቪድ ቤካምን ያመጡት ስፖንሰር ያሳጣናል ይሄ ሰውዬ አግሊ ነው ብሎ የፈለገ ነገር ልትባል ትችላለህ። በራስ ግን ኢንሴኪዩር መሆን የለብን። ማን ሀብታም ነህ ግሬትፉል መሆን አለብህ ላለ ነገር ቪኒሺየስ በስመ አብ ጋይስ፣ እኔ ለእናንተ መመክራችሁ በፈለገ ነገር ሙድ ሊያዝባችሁ ይችላል። በቁመታችሁ ምናምን ላላችሁ ነገር ግን ግሬትፉል ነው። ሁሌም ገብቷችኋል አይደለ? ይሄ ሰውዬ ያደረገው ነገር ልክ አይደለም። አሁን ፊትን ስለቀየርክ ባላንዶር የሚሰጡ መስሎ ነው። ፍራንስ ፉትቦል ምንድነው የምትዘራው? ማን ኔክስት ሲዝን እሺ አትሊስት ኩክ አድርግ። እንደዚህ አገጭን ካስጠበብኮ ኩክ ታደርጋለህ ብዬ አስባለሁ። ብዙ ጊዜ ታዋቂ ሰዎች ሴሌብሪቲዎች ምናምን ነገር እነሱን የሚመስል ሰው አይታጣላቸውም። ሉክ ላይክ ወይም ዶፕልጋንገር አላቸው እና የቪኒሺየስ ጁኒየር ደግሞ ይሄኛው ነው ማለት ነው። ሳይክ አይደለም ጋይስ፣ ራሱ ቪኒሺየስ ጁኒየር ነው፣ ግን ላይክ ቺኑን ተሰርቶት ነው ሰርጀሪ። ወይኔ ቪኒሺየስ ጁኒየር አይፎኑን አንሎክ ለማድረግ ሲሞክር ገና ካሁኑ እየተቀለደበት ነው። እዩት እስኪ ምን እንደሚመስል ጋይስ። ያንን የመሰለ አይኮኒክ ፊቱን ጋይስ የሆነ ላይክ ስታዩት በቃ የሆነ የሴሌብሪቲዎች ፊት የሆነ አይኮኒክ በቃ ለየት ያለ ፊት አላቸው አይደል? በቃ ላይክ እንደዛ አይነት ነው። ፐርፌክት ባይሆንም እንደዛ አይነት ለየት ያለ ዩኒክ ፊት ነበረው። እድሜ ለዘረኝነት ጋይስ። በቃ ሬሲዝም ነው እንደዚህ ያደረገው። ላይክ አብዛኛው ሰው ያው በሬሲዝም ምክንያት ምናምን አፉ ትንሽ እንደዚህ ወጣ ያለ ስለሆነ ምናምን ያው ዝንጀሮ ምናምን እያሉ ሙድ ይዙበታል። ወይም ደግሞ የራሱ ፍላጎት ሆኖ ያው ያለውን ሉክ ለመቀየር ሊሆን ይችላል። ያው ኢዘር ዌይ ላይክ ያው ገንዘብ አለው እንደፈለገ ማድረግ ይችላል። ነገር ግን ሉክ አዲስ ቪኒሺየስ ጁኒየር ጋይስ በእናታችሁ ይሄን የመሰለ ሉክ አሬ ይደብራል ግን በጣም በስማ። ይሄ ሰውዬ ማለት ነው ሰዎች ይሁት እስኪ በደ ይሄ ሰውዬ ማለት ነው ማን ይመስላችኋል? እስኪ ግምታችሁን ኮሜንት ላይ ንገሩ። ይሄ ሰውዬ ቪኒሺየስ ጁኒየር ነው። አሁን ቪኒሺየስ ጁኒየር ይሄንን ሰውዬ እንዴት መሰለ ብላችሁ ግራ ሊገባችሁ ይችላል። ማለት እኔም በጣም ይሄ ነገር ፌክ ነው በጣም ብዙ ነገር አጣርቼ ነው ብቻ እርግጠኛ ሆንኩ። ይሄ ሰውዬ ቺን ሃርሞናይዜሽን የሚባል ሰርጀሪ አድርጎ ነው ቪኒሺየስ ጁኒየር እና አገጩ አካባቢ ብቻ አላቅም ችግር ነበረበት ብሎ አስቦ ይሁን ብቻ አላቅም ብቻ ቺን ሃርሞናይዜሽን ሰርጀሪ አድርጎ ከዛ በኋላ ይሄንን መሰላም ከዚህ ወደዚህ ተቀየረ ማለት ነው። አስቡት ዓለም ዋንጫ ላይ እኮ እንደዚህ ነበር ስናይ ነበር። እዩት ሰዎች this was him and then this is him now ማለት this is kind of weird። አስቡት ይሄ ሰው ያው ለማድሪድ የሚጮት ሰውዬ ነው ቀጣይ ዓመት እና ብቻ ግን በዚህ ስለለመድነው I don't think የራሱ ችግር ነበረበት ብዬ አላስብም ነበር። ብቻ ብዙ ሰው እንደዛ አያስብም። ከዚህ በኋላ ግን ቪኒሺየስ ጁኒየር ይሄንን ይመስላል ማለት ነው። ይሄንን ቪዲዮ ደግሞ ለማድሪድ ደጋፊዎች በሙሉ አኩላችሁ። ሁሌም ራሳችሁን ሆኖ የሚባለው ለዚህ ነው። በምስሉ የምትመለከቱት ቪኒ ኮሎምቢያ ይባላል። ፈጣሪ ፈቅዶ ከቪኒሺየስ ጁኒየር ጋር የሚመሳሰል ነገር ነበራቸው። ታዲያ እሱ ይህን አጋጣሚ ተጠቅሞ ሁሉ ነገሩ ቪኒሺየስ ጁኒየር ለማስመሰል ሞከረ፣ ጣረ፣ ብዙ ነገር ተሳካለት። ታዲያ ቪኒሺየስ ጁኒየር ከዓለም ዋንጫ በኋላ እንዲህ እንደምታዩት ማንነቱ እስኪጠፋ ድረስ ሌላ ገጽታ በሰርጀሪ ተላበሰ። ታዲያ ቪኒ ኮሎምቢያ እኔን ለማጥለ ነው በሚል ስሜት ይህን ኢሞጂ ፖስት አድርጓል። አስታውሱ፣ ሁሌም ራሳችንን እንሁን። ይሄ ሲጀመር ያሟል፣ መጀመሪያም ጤነኛ አይደለም። እንግዲህ ፊቱን አገጩ አካባቢ እንግዲህ ሰርጀሪ ተሰርቷል ማለት ነው። ቪኒ አዲሱ ቪኒ ጁኒየር ይሄን ይመስላል። ግን እኔ ለፊት አልነበረም የሚያስፈልግን ለባህሪ ለምላስ ነበረ ሰርጀሪ መደረግ የነበረበት። ብዙዎቹ እንግዲህ ማይወዱት ምላሱ ነው። በጣም ተነጫናጭ ነው። ብቻ ሻምፒዮንስ ሊግ አለች ፈርዳብናለች። ያቺን ነገር ነበር ሰርጀሪ መሰራት የነበረበት። ግን መልኩ እንግዲህ ይሄን ይመስላል። እኔ ከራሜሬዝ ጋር ተመሳስሎብኛል። ብራዚላዊ ቼልሲ የቀድሞ ተጫዋች ማለት ነው። እስቲ እንዴት አያችሁ የቪኒን አዲሱን ገጽታ ማለት ነው? በነገራችን ላይ ደጋፊዎች ይብስባቸዋል። አሁን ቪኒን ለማብሸቅ ምናምን ነገር በጣም ብዙ ነገር እንሰማለን ብዬ አስባለሁ። ውድድር ሲጀመር እስቲ እንዴት አያችሁት ቪኒን በአዲስ መልክ እንዴት ምን አይነት ብቃት ያሳየን ይሆን? እስቲ ኮሜንት ላይ እባካችሁ ጋይሶች አንድ ነገር መቼም አትርሱ። አንድ ሰው ላይ በቆዳ ቀለሙ፣ በዘሩ፣ በተፈጥሯዊ ገጽታው በአጠቃላይ ሙድ አትያዙበት። በቃ ምን ሊሰማው እንደሚችል አታውቁም። ያ ነገር ወዴት ሊያደርግ እንደሚችል፣ እንዴት ራሱን ሊጣላ እንደሚችል፣ እንዴት አይምሮ ላይ ነገራቶች ዝብርቅርቁ ሊወጣ እንደሚችል ስለራሱ ያለው ግምት አታውቁም። እና ቪኒ ጁኒየር ከሰሞኑን ወደ ብራዚል ሄዶ ከዓለም ዋንጫው በኋላ ፊቱ ላይ የፕላስቲክ ሰርጀሪ አሰርቶ ነበርና እንደምታዩት ከዚህ ወደዚህ ፊቱ ተለውጧል። አሁን ላይ ጺሙንም ማሳደግ ጀምሯልና
እኔ ይኸውልህ ፊቱ አሁን ሉኩ ተቀይሯል እኮ የተሻለ ሆኗል። ግን ይህንን ለምን እንዳደረገ ስለምረዳ በጣም ነው ማዝነው ከመደሰት ይልቅ ማለት ነው። ምን ወደዚህ ነገር እንደገፋፋው ስለማቅ ማለት ነው። ሪያል ማድሪድ ቤት እሱ የእያንዳንዱ በሚጫወትባቸው ጨዋታዎች ላይ በዚህ ሰዓት እኔ እንደሱ የዘረኝነት ጥቃት ሰለባ የሆነ ተጫዋች አለ ብዬ አላስብም። እና በፊቱ ገጽታው ብቻ በተፈጥሯዊ መቀየር በማይችለው ነገር ላይ በጣም በቃ ብዙ ሰዎች ሲሳለቁበት ነበር። ሶሻል ሚዲያዎች ላይ ካያችሁ ቪኒ ጁኒየር ጥሉ ስለተንቀሳቀሰ ብቻ አንዳንዴ ቢሄቪየሩ ቢያስቸግርም ማለት ነው ተጫዋችን በቆዳ ቀለሙ በዘረኝነትም ማጥቃት የለብን፣ በገጽታው ማጥቃት የለብን። በቃ በኳስ ችሎታው ጀጅ አድርገው፣ ኳስ ነው አይደለም የሚጫወተው፣ እንደዛ ጀጅ አድርገው። ይህንን ልጅ ግን እንደዛ አልነበረም ጀጅ ሲደረግ የነበረው ስለ ችሎታው ሳይሆን ባህሪውም ቢሆን በዘረኝነትና በመልኩ ገጽታ ነበር ሙድ ሲያዝበት የነበረው ማለት ነው። ካያችሁ ፊቱን አገጩ አካባቢ አስረዝመውት ሜም ሲሰሩበት የዝንጀሮ ፊት ሲሰጡት በኤዲት ምናምን ነበር የተመለከትነው እና ያ ነገር ተደማምሮ ሜንታሊ ምን ያህል ጫና ፈጥሮበት ወደዚህ ነገር እንደመጣ ይህን ውሳኔ እንደወሰነ ግን ተረድታችኋል። ያንን ስታስቡ እንዲህ ጀስት ዝም ብላችሁ ሰርጀሪ አድርጓል የሚለውን ነገር ብቻ አታስቡትም። በጣም ታዝኑለታላችሁ ምን ያህል ጫናዎች እንደመጡበት ልጁ ላይ ማለት ነው። በገጽታው ብቻ ምንም ሳያደርግ ማለት ነው። ቢሄቪየሩ ይሁን እኮ አልኳችሁ። ግን አንድ ሰው ምንም ያህል ቢሄቪየር ቢኖረው በቆዳ ቀለሙና በዘሩ ጀጅ ማድረግ የለብህም። እና ይህ በጣም ነው ያዘንኩት የቪኒን ሰርጀሪ ሳይ ማለት ነው። ኦፍኮርስ ምንም ጥያቄ የለውም የአዲሱ የፊሱ ገጽታ በጣም የተሻለ ነው ከበፊቱ። ግን እነዚህ ነገሮች ተደማምረው ወደዚህ ውሳኔ እንዳመጡት እንድትረዱ ፈልጋለሁ። ኢቨን ኔይማር ጁኒየር እንኳን የብራዚል የቡድን አጋሩ በጣም ቤስት የሚለው ተጫዋች እንኳን ከብሔራዊ ቡድኑ ማነው አስቀያሚ ተብሎ ለቀረበለት ጥያቄ ቪኒን ነው አስቀያሚ የምለው ብሎ መልሶ ነበረና ጥያቄው ማስቀየር ይችላል አስቀያሚ የለም ምናምን ብሎ ማለት ነው። ኤኒዌይ ግን አንዳንድ ሰዎች ላይ የምታደርሷቸው በጣም በቃ ይሄ ምንም ሳይመስላቸው እንደ ቀልድ የምታወሯቸው ነገሮችም ቢሆኑ ትችቶችም ቢሆኑ ምን ያህል አይምሯቸው ላይ ችግር እንደሚፈጥርና ወደ ሌሎች ውሳኔዎች እንዲሄዱ እንደሚያደርጉ በቪኒ በደንብ እንድትረዱ ፈልጋለሁ እና በዙሪያችሁም ይሄ ነገር በደንብ ትምህርት እንዲሆናችሁ ፈልጋለሁ። በደንብ ኮፒ ሊንክ ሪፖስት እያረጋችሁ ለሌሎች አድርሱት። የዚችን ሰውዬ ጉዳይ ያልሰማ ሰው አለ ብዬ አላስብም። እኔ በጣም ነው የሚደብረኝ። ራስ መተማመኑ ዝቅ ያለ ሰው ባለው ነገር በተፈጥሮ ምናምን የማይኮራ ሰው በጣም ነው የሚደብረኝ። ሴቶች ላይ ታዲያ የሚደብረን ምን ሆነና ነው? ፊቱን ቀይሮታል፣ አይታችሁታል። ከዚህ ማለት ጀስት ከዚህ ከፈገግተኛዋ ቪኒ ማለት ነው ላይክ ብላኳ ምናምን ጸዷ ቪኒ ማለት ነው ወደዚህኛው ወደ አይናፋሩ ቪኒ ቢኒ ያላልኩትም ወደ ቪኒ ቀርቷል። የራስ መተማመን የሌለው የደካማውን ምናምን አይነት ሰው መስሎ ሲጀመር ይሄ ዶክተር ነው የሰራ። ይሄ ራሱ ፊት የሌለው ሰው ማይሆን ነገር ጭራሽ ቪዲዮን ተመልከቱት ማለት ነው ያስታውቃል። በቃ መሽኮርመም ጀመረ። እኔ ፊት ይዞ ወደ ራሱ ቪኒ ይመለሳል የሚል እምነት የለኝም። ደግነው ቪኒ ምናምን ሜዳ ላይ እግሩም ነው የሚከደው ከፊቱ ጋር በቃ ፊቱንም ልኮታል እግሩም ሄዷል። ለማንኛውም የሚያራዳ ልጁ ኳስ የለም ብላችሁ አስባችሁ ቀመር ምናምን የሌለ መስሏችሁ ላሽ ብላችሁናል፣ ተኝታችኋል። ቴሌግራም ላይ ግን እኛ እያሰባበር ነው እያበደ ነው የምላችሁ። የአውሮፓ ሊግ ኳሊፊኬሽን ቼለውን የሌለው እንጂ አሉ በጣም የሚገራረሙ ቲሞች እኛ እየቀመር ነው። ዛሬ ራሱ ፖስት አድርገናል። አንድ ሁለቱ ቢያልፍ ነው የቀረችውን የሚደጠቅ አድርገ መጫወት ትችላለህ። ቴሌግራም ቻናላችን በምትመለከቱት መልኩ ሄና ያራዳ ልጅ ነው። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ከኋላ ያለው ምስል ላይ ልዩነት ይታያል። ወንድሙ አይደለም። ይኸው ገና ዓለም ዋንጫው ከማለቁ ማለት ነው የምንሰማው ምንድነው ቪኒሺየስ ጁኒየር አገጩን ሄዶ በሰርጀሪ ያስተካከል ቻምፒዮንስ ሊግ ለማሸነፍ እንዲረዳው ነው አሉ። ከአገጭ ጋር ቻምፒዮንስ ሊግ እንደሚያገናኝ አላቅም፣ አትጠይቀኝ አላቅም። ብቻ ቻምፒዮንስ ሊጉን ለመብላት ይረዳዋል ብሎ የሚሆን ቸካዎችን ለምን እንደሆነ ባይታወቅም ከዚህ ወደዚህ ጀለስ ተቀይራለች። አንተ ጥርሱ ላይ አጀስትመንት አለ እንዴ? ምንድነው ነገር አልገባኝም። እንዴ ሰርጀሪ እንዲህ በቀላሉ ሳይሸፋፈኑ ኧረ ይሄ ነገር እንዴት ነው ግን? እኔ ቪኒ ጁኒየር ይሄኛው ነው ብዬ ልቀበል የምችለው ማለት ነው። ከዚህ በኋላ እንግዲህ እስኪ እኔ ምን ሰርጀሪ ቢሰራ ይሻላል? ለማንኛውም ኮምፕሊትሊ የተቀየረ ነው የሚመስለውና ምን ሐሳብ አላችሁ? በዚህ ሐሳባችሁን ኮሜንት ላይ አስቀምጡ።